እጅግ አስደንጋጭ ልብ የሚሰብር የሞት ዜና። ድንገተኛው ሞት ድንገት ተወዳጁን ሰው ወሰደው። የጥበብ ኮከብ ድንገት አረፈ። ነፃነት ወርቅነህ ላይመለስ እስከ ወዲያኛው አሸለበ። የዛሬዋ ቀን ከባድ መርዶን ለኢትዮጵያ ሕዝብ ይዛ ብቃለች። ብዙዎች በዓይኖቻቸው እንባን አቅርረው ለማመን የከበዳቸው አምኖ መቀበል ያዳገታቸው እጅግ አስደንጋጭና ልብ ሰማሪ የሞት ዜና። ተወዳጁ አርቲስት ነፃነት ወርቅነህ ትንንሽ ልጆቹን የሚወዳትን የምትወደው ሚስቱን ጥሎ ሄደ። ብዙዎችን ያስደነገጠው ድንገተኛው የነፂ ሕልፈት መራራ ሐዘን ጥሏል። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ሕይወትና ቀጠሮ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነፃነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመረጠ። ስራውን በንቃት መጀመሩም ነበር። ይሁን እንጂ ትላንት በደስታ ስራ ሲጀምር አይተነው ዛሬ በሞት ተለየን። ይህንን ማመን እጅግ ይከብዳል። እጅግ አስደንጋጭ የበርካቶችንም ልብ ቀጥ ያደረገ ልብ የሚሰብር ዜና ነው። ታዋቂው አርቲስትና ጨዋታን በኢቢኤስ አቅራቢ የነበረው ነፃነት ወርቅነህ እጅግ በሚያስደነግጥ ሁኔታ ከዚህ ዓለም በሞት ተለይቷል። ይህንን ድንገተኛ ሞት ብዙዎች ለማመን ዳቅቷቸዋል። ጨዋታ አዋቂው፣ ቀልደኛው፣ ተጫዋችና አዝናኝ የሆነው ሕይወቱ በቁም ነገር የታጀበው ተወዳጁ አርቲስት ነፃነት ወርቅነህ ምን ገጠመው? ነፃነት ከጊዜያት በፊት ታሞ እንደነበር የሚታወስ ነው። ነገር ግን ደህና ነኝ ብሎ ነበር። ከህመሙ ተመልሶ ወደ ቀደመ ሳቁ፣ ፈውሱን ለተመኙ ሁሉ ምስጋና ቸሮ ተመልሶ ነበር። ግና ዛሬ ድንገት ላይመለስ አሸለበ። በተለያዩ ፊልሞች በመሪ ተዋናይነትና በኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት የምናውቀው ድንቁ አርቲስት ድንገት ሳቁ ጠፋ። ያፈገግታው አከተመ። ከህፃን እስከ አዋቂ የሚወዱት በኩል የሚያደንቁት የጥበብ ሰው ለበርካቶች የሳቅ ምክንያት ነበር። ዛሬ ግን ብዙዎች በሱ ምክንያት ለሱ እያነቡ ነው። የአድናቂዎቹን ልብ በሙሉ ባዘን ተሞልቷል። ለተወዳጁ ሰው እንባ እንደ ጉድ ይፈሳል። ዛሬ የጥበብ ሰማይ ደመና ለብሷል። የአንድ ትልቅ ኮከብ ብርሃን በድንገት ጠፍቷል። በስራዎቹ ሲያስቀን ሲያስተምረንና ሲያዝናናን የነበረው ውድ አርቲስታችን ድንገት መለየቱ መላው አድናቂዎቹንና ቤተሰቡን በሐዘን ማቅ ውስጥ ተከቷል። የኢቢኤስ ጣቢያ ሰራተኞች ማቅ ለብሰዋል። በከባድ እንባም እያነቡ ይገኛሉ። በመራር ሐዘን ልባቸው ተሰብሯል። ነፃነት ወርቅነህ አይደለም በስራ አጋሮቹ በመላው የኢትዮጵያ ሕዝብ ዘንድ እጅግ ተወዳጅ ነበር። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅም ነበር። ባለቤቱ ገና ያላደጉ ልጆቹ የሚያውቁት በሙሉ ሞቱን ከሰሙበት ቅጽበት አንስቶ በከባድ ሐዘን ውስጥ ናቸው። ሚዲያው በሙሉ ስለ ነፃነት ያለቅሳል። ውሸት ነው በሉኝ የሚሉ የልብ ስብራቶች ከያቅጣጫው ይደመጣሉ። የአርቲስቱን ሞት ላለማመን በርካቶች ቢሞክሩም ነገር ግን እውነት ነውና አለመቀበል ፈጽሞኑ አይችሉም። በተለያዩ ፊልሞች ላይ በብቃት በመተወንና በተለይም ፍሬሽማን ፊልም ላይ በመተወን ታዋቂነትን አትርፎ የነበረውና በኢቢኤስ ቴሌቪዥን የሚተላለፈውን የኢቢኤስ ጨዋታ ፕሮግራም አዘጋጅቶ በማቅረብ በሕዝብ ዘንድ በስፋት የሚታወቀው አርቲስት ነፃነት ወርቅነህ ባደረበት ህመም ከዚህ ዓለም በሞት እንደተለየ ነው መረጃዎች የሚጠቁሙት። ከኢቢኤስ ከቴሌቪዥን መዝናኛ ፕሮግራም አዘጋጅና አቅራቢነቱን ባሻገር በተለያዩ ቲያትሮችና ፊልሞች በተዋናይነት እንዲሁም በማስታወቂያ ዘርፍ ስራዎቹ እውቅናን ያተረፈው ነፃነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። ዛሬ በነፃነት ቤት እጅግ ከባድ የሆነ ልብ የሚሰብር ሐዘን ነው። ባለቤቱ ነፃነትን በማጣቷ በከባድ ሐዘን ውስጥ ትገኛለች። ልጆቹ አባታቸውን ላይመለስ ማጣታቸው ልባቸውን ሰብሯል። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነፃነት ወርቅነህ ባደረበት ድንገተኛ ህመም ነው ከዚህ ዓለም በሞት መለየቱ የተሰማው። ነፃነት ወርቅነህ ከጊዜያት በፊት በጠና ታሞ እንደነበር የሚታወስ ሲሆን በርካቶችም የመጽናኛ ቃሎችን እንዲሁም ደግሞ የፈውስ ምኞቶችን ሲልኩለት ነበር። እሱም ከህመሙ አገግሞ ነበር። ዛሬ ግን በድንገት የተፈጠረው ነገር
የበርካቶችን ልብ ቀጥ አደረገ። በኢቢኤስ የቴሌቪዥን ጣቢያ ሰራተኞች ዘንድ ከባድ ሐዘን አጋጥሟል። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈውን በብዙ ቤቶች ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅነትና አቅራቢነቱ በይፋ ይታወቃል። ነፂ ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱና ልዩ በሆነው የሰው አክባሪነቱ በኢትዮጵያ ልብ ውስጥ ትልቅ ስፍራ ነበረው። የሰው ልጅ ሕይወት እንዲህ ናት። ትላንት ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይመለስ ይሄዳል ብሎ ማን ይገምታል? ነፂ የኛ ምስኪን፣ ነፂ የኛ የዋህ እንዲህ በድንገት መለየት መላው የጥበብ ቤተሰብና አድናቂዎችን ባዘን ልባቸውን ሰብሯል። ነጻነት ወርቅነህ ባለትዳርና የ3 ልጆች አባት የነበረ ሲሆን ባበረከታቸው ስራዎቹና በደግነቱ ሁልጊዜም በልባችን ሲታወስ ይኖራል። ለባለቤቱ፣ ለልጆቹ፣ ለወዳጅ ዘመዶቹና ለመላው የጥበብ አፍቃሪዎች ፈጣሪ መጽናናቱን እንዲሰጥ በሚዲያችን ስም እንመኛለን። እጅግ አስደንጋጭ ልብ የሚሰብር የሞት ዜና። ድንገተኛው ሞት ድንገት ተወዳጁን ሰው ወሰደው። የጥበብ ኮከብ ድንገት አረፈ። ነጻነት ወርቅነህ ላይመለስ እስከ ወዲያኛው አሸለበ። የዛሬዋ ቀን ከባድ መርዶን ለኢትዮጵያ ሕዝብ ይዛ ብቃለች። ብዙዎች በዓይኖቻቸው እንባን አቅርረው ለማመን የከበዳቸው አምኖ መቀበል ያዳገታቸው እጅግ አስደንጋጭና ልብ ሰማሪ የሞት ዜና። ተወዳጁ አርቲስት ነጻነት ወርቅነህ ትንንሽ ልጆቹን የሚወዳትን የምትወደው ሚስቱን ጥሎ ሄደ። ብዙዎችን ያስደነገጠው ድንገተኛው የነፂ ሕልፈት መራራ ዘንጥሏል። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ሕይወትና ቀጠሮ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመረጠ። ስራውን በንቃት መጀመሩም ነበር። ይሁን እንጂ ትላንት በደስታ ስራ ሲጀምር አይተነው ዛሬ በሞት ተለየን። ይህንን ማመን እጅግ ይከብዳል። እጅግ አስደንጋጭ የበርካቶችንም ልብ ቀጥ ያደረገ ልብ የሚሰብር ዜና ነው። ታዋቂው አርቲስትና ጨዋታን በኢቢኤስ አቅራቢ የነበረው ነጻነት ወርቅነህ እጅግ በሚያስደነግጥ ሁኔታ ከዚህ ዓለም በሞት ተለይቷል። ይህንን ድንገተኛ ሞት ብዙዎች ለማመን ዳቅቷቸዋል። ጨዋታ አዋቂው፣ ቀልደኛው፣ ተጫዋችና አዝናኝ የሆነው ሕይወቱ በቁም ነገር የታጀበው ተወዳጁ አርቲስት ነጻነት ወርቅነህ ምን ገጠመው? ነጻነት ከጊዜያት በፊት ታሞ እንደነበር የሚታወስ ነው። ነገር ግን ደህና ነኝ ብሎ ነበር። ከህመሙ ተመልሶ ወደ ቀደመ ሳቁ፣ ፈውሱን ለተመኙ ሁሉ ምስጋና ቸሮ ተመልሶ ነበር። ግና ዛሬ ድንገት ላይመለስ አሸለበ። በተለያዩ ፊልሞች በመሪ ተዋናይነትና በኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት የምናውቀው ድንቁ አርቲስት ድንገት ሳቁ ጠፋ። ያፈገግታው አከተመ። ከህፃን እስከ አዋቂ የሚወዱት በኩል የሚያደንቁት የጥበብ ሰው ለበርካቶች የሳቅ ምክንያት ነበር። ዛሬ ግን ብዙዎች በሱ ምክንያት ለሱ እያነቡ ነው። የአድናቂዎቹን ልብ በሙሉ ባዘን ተሞልቷል። ለተወዳጁ ሰው እንባ እንደ ጉድ ይፈሳል። ዛሬ የጥበብ ሰማይ ደመና ለብሷል። የአንድ ትልቅ ኮከብ ብርሃን በድንገት ጠፍቷል። በስራዎቹ ሲያስቀን ሲያስተምረንና ሲያዝናናን የነበረው ውድ አርቲስታችን ድንገት መለየቱ መላው አድናቂዎቹንና ቤተሰቡን በሀዘን ማቅ ውስጥ ተከቷል። የኢቢኤስ ጣቢያ ሰራተኞች ማቅ ለብሰዋል። በከባድ እንባም እያነቡ ይገኛሉ። በመራር ሀዘን ልባቸው ተሰብሯል። ነጻነት ወርቅነህ አይደለም በስራ አጋሮቹ በመላው የኢትዮጵያ ሕዝብ ዘንድ እጅግ ተወዳጅ ነበር። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅም ነበር። ባለቤቱ ገና ያላደጉ ልጆቹ የሚያውቁት በሙሉ ሞቱን ከሰሙበት ቅጽበት አንስቶ በከባድ ሀዘን ውስጥ ናቸው። ሚዲያው በሙሉ ስለ ነጻነት ያለቅሳል። ውሸት ነው በሉኝ የሚሉ የልብ ስብራቶች ከያቅጣጫው ይደመጣሉ። የአርቲስቱን ሞት ላለማመን በርካቶች ቢሞክሩም ነገር ግን እውነት ነውና አለመቀበል ፈጽሞኑ አይችሉም። በተለያዩ ፊልሞች ላይ በብቃት በመተወንና በተለይም ፍሬሽማን ፊልም ላይ በመተወን ታዋቂነትን አትርፎ የነበረውና በኢቢኤስ ቴሌቪዥን የሚተላለፈውን የኢቢኤስ ጨዋታ ፕሮግራም አዘጋጅቶ በማቅረብ በሕዝብ ዘንድ በስፋት የሚታወቀው
አርቲስት ነጻነት ወርቅነህ ባደረበት ህመም ከዚህ ዓለም በሞት እንደተለየ ነው መረጃዎች የሚጠቁሙት። ከኢቢኤስ ከቴሌቪዥን መዝናኛ ፕሮግራም አዘጋጅና አቅራቢነቱን ባሻገር በተለያዩ ቲያትሮችና ፊልሞች በተዋናይነት እንዲሁም በማስታወቂያ ዘርፍ ስራዎቹ እውቅናን ያተረፈው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ዛሬ በነጻነት ቤት እጅግ ከባድ የሆነ ልብ የሚሰብር ሀዘን ነው። ባለቤቱ ነጻነትን በማጣቷ በከባድ ሀዘን ውስጥ ትገኛለች። ልጆቹ አባታቸውን ላይመለስ ማጣታቸው ልባቸውን ሰብሯል። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ባደረበት ድንገተኛ ህመም ነው ከዚህ ዓለም በሞት መለየቱ የተሰማ። ነጻነት ወርቅነህ ከጊዜያት በፊት በጠና ታሞ እንደነበር የሚታወስ ሲሆን በርካቶችም የመጽናኛ ቃሎችን እንዲሁም ደግሞ የፈውስ ምኞቶችን ሲልኩለት ነበር። እሱም ከህመሙ አገግሞ ነበር። ዛሬ ግን በድንገት የተፈጠረው ነገር የበርካቶችን ልብ ቀጥ አደረገ። በኢቢኤስ የቴሌቪዥን ጣቢያ ሰራተኞች ዘንድ ከባድ ሀዘን አጋጥሟል። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈውን በብዙ ቤቶች ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅነትና አቅራቢነቱ በይፋ ይታወቃል። ነፂ ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱና ልዩ በሆነው የሰው አክባሪነቱ በኢትዮጵያ ልብ ውስጥ ትልቅ ስፍራ ነበረው። የሰው ልጅ ህይወት እንዲህ ናት። ትላንት ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይመለስ ይሄዳል ብሎ ማን ይገምታል? ነፂ የኛ ምስኪን፣ ነፂ የኛ ይዋ እንዲህ በድንገት መለየት መላው የጥበብ ቤተሰብና አድናቂዎችን ባዘን ልባቸውን ሰብሯል። ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት የነበረ ሲሆን ባበረከታቸው ስራዎቹና በደግነቱ ሁልጊዜም በልባችን ሲታወስ ይኖራል። ለባለቤቱ፣ ለልጆቹ፣ ለወዳጅ ዘመዶቹና ለመላው የጥበብ አፍቃሪዎች ፈጣሪ መጽናናቱን እንዲሰጥ በሚዲያችን ስም እንመኛለን።